እንግዲህ የሲኤስኤስ ትምህርታችንን በመቀጠል አሁን ደግሞ የምናየው ስለ ቦክስ ሞዴል ይሆናል። ይህ ማለት ማንኛውም የኤችቲኤምኤል ኤሌመንት በሲኤስኤስ እንደ ቦክስ ነው የሚታየው። ይህ ማለት እዚህ ጋር እንግዲህ የኤችቲኤምኤል ገጹን አስተካክየዋለሁ። ዲቭ ጨምሬ ዲቭ ውስጥ ደግሞ ኤች1 ታግ፣ ያ ታግ ደግሞ ቴክስት ይዟል። አዲስ አበባ ከተማ ገጽ ይላል እና ሲኤስኤስ ጋር ብንሄድ ኤች1 ታግ ስታይል ተሰጥቶት ያው ግሪን ባክግራውንድ እና ከለሩ የቴክስቱ ነጭ ነው። እዚህ እንደምናየው ይህን ይመስላል እና ይህ በሲኤስኤስ እንደ አንድ ቦክስ ነው የሚታየው። ለምሳሌ ይህንን ለማረጋገጥ ይህን ሙሉ ገጽ እናርገውና ራይት ክሊክ አድርገን ኢንስፔክት ብንል ይሄ ይመጣልናል። ሰፋ እናርገውና ዙም እናርገው። እንግዲህ እንደምናየው እዚህ የኤች1 ታግን ሰሌክት ባረግ ሌአውት ላይ ይህንን እናያለን። ይህ እንግዲህ ቦክስ ነው። ኤች1 ታግ ይሄ ነው የሚመስለው እና ይህ ነው ቦክስ ሞዴል የሚባሉ ሲኤስኤስ ላይ። ይህ ምንድን ነው ለማለት ያው እንግዲህ ይህ ቴክስት ወይም ይህ ታግ ቴክስቱን የሚያጠቃልለው ውስጡ የሚገኘው ቴክስት በዚህ ቦክስ ነው የሚቀመጠው። ማለት 1000 በ26 ፒክስል ዊድዝ እና 45 ሃይት ይይዛል። ይህ ማለት ይህ ቴክስት ነው። እቺ ቴክስት ብቻ ሰሌክት ብናደርገው ያ እንደ ብሉ ነገር የሚታየው እንግዲህ ቴክስቱ ነው። ከዛ በኋላ ከሱ ቀጥሎ ያለው ፓዲንግ የሚባለው በቴክስቱና በባክግራውንድ ቦርደሩ ክፍተት እንዲኖር ከፈለግን የምንጨምረው ዋጋ ነው። እንደምናየው አሁን 0 ነው፣ ምንም ነገር የለውም። ለዚህ ነው ማናየው ያንን ግሪን ከለር ማለት ይሄንን እንደ ፐርፕል አይነት ከለር ማናየው ለዚህ ነው። ከዛ በኋላ ቦርደር አለ። ቦርደሩ እንግዲህ ያው ብራውን የሚመስለው ነገር ነው። ከዛ በኋላ ቢጫው ደግሞ ማርጅን ነው ማለት ከቦክሱ ውጪ ትንሽ ስፋት እንዲኖር ከፈለግን ለምሳሌ እዚህ ጋር እንደምናየው 21 ይለናል ፒክስል ከላይና ከታች ከጎንና ከጎን ምንም ነገር የለም እና ብጠጋ ቢጫው ይታያል እና ይሄ ነው ቦክስ ሞዴል የሚባለው እና ሁሉም ኤሌመንቶች ይህ አላቸው እና ይህንን እንዴት ነው በሲኤስኤስ መቆጣጠር የምንችለው የሚለውን እኔ እንግዲህ ቦክስ ሞዴልን ሲኤስኤስ ላይ ለመጠቀም ያው ወደ ይህንን እዝጋውና ወደ ሲኤስኤስ እንመለስ እና እንግዲህ እንዳልነው ይሄ ኤች1 ታግ ነው። እዚህ ኤች1 ታግ ላይ ፓዲንግ ቦርደር እና ማርጅን የመሳሰሉትን ለመጨመር ወደ ሲኤስኤስ ስታይል እንሄድና እዚህ ኤች1 ታግ ላይ ወይም ኤች1 ሩል ላይ እዚህ መጠን ለምሳሌ አሁን ፓዲንግ ልበል። ከዛ በኋላ ለምሳሌ ፓዲንግ 10 ፒክስል እንበል። እንግዲህ ፒክስል አንዱ ዩኒት ነው። የተለያዩ ዩኒቶች አሉ። እነሱን በሚመጣው ቪዲዮ እናያለን። ግን ለአሁን ቀላሉ ፒክስልን እንጠቀም እና እንደምናየው አሁን ሰፍቷል። ቅድም እንግዲህ እንዳየነው ይህን ኮመንት ብናደርገው ያው ሲኤስኤስ ላይ እንግዲህ ኮመንት ያው ስላሽ አርገን አስትሪክስ ተጠቅመን ስላሽ አርገን ማለት ስታር አርገን ስላሽ ማድረግ ነው በዚህ መልክ እና አሁን ሴቭ ባረገው እንግዲህ እንዳየነው ቅድም ይህን ይመስል ነበር፣ ምንም ክፍተት የለውም ነበር። አሁን ግን ይህንን ኮመንት ባነሳው እና ሴቭ ባረገው ጨምሯል ስፔሱ እና ይህንን ቦክስ ሞዴል ላይ ወደ ኢንስፔክት ለማድረግ እንሂድና ወደ ኢንስፔክት የሚለውን ክሊክ አድርገን ይህንን ትንሽ ዙም እናርገው እና ወደ ላይ መተን ብናይ እና መጀመሪያ ኤች1ን ሰሌክት ማድረግ አለብን። ሁሉም እንግዲህ ቦክስ ሞዴል ነው። ሁሉም ኤችቲኤምኤል ታግ እንደ ቦክስ ሞዴል ነው የሚታየው። ስለዚህ እኛ ስታይል ያደረግነው ኤች1ን ስለሆነ ኤች1ን ሰሌክት ብናደርግ እንደምናየው የጨመርነው ፓዲንግ 10 ቁጥር ይታያል እዚህ። አሁንም እዚህ ጋር መጥቼ ለምሳሌ እንግዲህ ፓዲንግ እንግዲህ ማለት ያው ሰሌክት ባደረገው ያው ከውስጥ ከኮንቴንቱ ውስጥ የምንጨምረው ከቦርደሩ ራቅ እንዲል ማለት ነው። ለምሳሌ እዚህ መጥቼ ቦርደር ብል እና ለምሳሌ 2 ፒክስል ይኖረው ቦርደሩ እና ሴቭ ብናደርገው እና ብንመለስ እንግዲህ እንደምናየው ቦርደሩ 2 ፒክስል አለው። ከለር የለውም። ለአሁን ከለር እንስተው። እንግዲህ ቦርደሩ ያው ስፋት ይኖረዋል። ከዛ ደግሞ ምን አይነት ቦርደር ነው የሚለውንም ማሰብ አለብን። ይህ ማለት ቦርደሩ ሶሊድ ነው ወይም እዚህ ጋር መጥቼ ሶሊድ ብል ወይም ዶትስ ሊሆን ይችላል፣ ዶትድ የመሳሰሉትን ሶሊድ ብለውና ከዛ ደግሞ ከለሩን ብላክ ብለው እና ሴቭ ባረገው ቦርደሩ ይታያል። አሁን እንግዲህ እንደምናየው ሲኤስኤስ እንትን ገጻችን ላይ ቦርደር አለ። ትንሽ ሰፋ አድርገ ነው በደንብ ማየት ከፈለግን ምሳሌ 4 ፒክስል እናርገውና ሴቭ እናርገው እንደምናየው እና ፓዲንጉ እዚህ ጋር የሰጠነው ፓዲንግ ከቦርደሩ ውስጥ ነው፣ ውጭ አይደለም። ግን ማርጅን ከቦርደሩ ውጭ ነው። እዚህ ጋር መጥቼ ማርጅን ብል እና ለምሳሌ 20 ፒክስል ብሰጠው እንደምናየው
ማርጅኑ እዚህ ሃይ ሆኗል፣ ከቦርደር ውጪ ነው። እና እነዚህ ናቸው። እነዚህን በሙሉ አንድ ኤችቲኤምኤል ታግ ከወሰደ ቦክስ ሞዴል ይባላል። እና በዚህ መልክ ያው የውስጡ የሚገኘውን ጽሁፍ ወይም ቴክስት እንዴት አድርገን ቦታ እንደምናስይዘው እንጠቀማለን ማለት ነው። እና በተለያዩ መንገዶች አሁን እንግዲህ እዚህ ጋር እንዳየ ነው ቦርደሩን ዋጋ ስንሰጠው ሾርት ሃንድ የሚለውን መንገድ ነው የተጠቀምነው። ግን ይሄ ለምሳሌ ቦርደር ብለን 4 ፒክስል እንለውና ቦርደር ከለር ብለን ብላክ እንላለን። ያው ከለሩን ለመስጠት ማለት ነው። ቦርደር ስታይል ብለን ሶሊድ እንለዋለን። ምንም ልዩነት የለውም። የቅድሙ የተጠቀምነው ያው ሾርት ሃንድ ስለሆነ ነው አንድ አይነት ምስል የምናገኘው። እንዲሁም ለማርጅን አንዴ ማርጅን ብለን ነው የወሰንነው። ግን ማርጅንም ራሱን የቻለ ለምሳሌ ቶፕ አለው፣ ራይት አለው፣ ሌፍት አለው እና ቦተም አለው። እያንዳንዱን ሳይድ ወይም በራሱ መንገድ የራሱ ዋጋ መስጠት እንችላለን። ወይም በቀላሉ እዚህ ጋር መተን ለምሳሌ በቀኝ በኩል 10 ፒክስል ማለት ከላይ 10 ፒክስል፣ በቀኝ በኩል 5 ፒክስል፣ ቦተም 10 ፒክስል፣ ከዛ ደግሞ በቀኝ በኩል ደግሞ በግራ በኩል ደግሞ 20 ፒክስል ብለን በዚህ መልክም መስጠት እንችላለን። እንደምናየው እዚህ ማርጅኑ ዋጋው ተቀይሯል። ምክንያቱም ችግሩ ምንድነው እንደሚመስለኝ አሁን ያለነው ቦዲ ታግ ላይ ነው። ወደ ኤች ታግ እንደምናየው እንግዲህ ቀኝ በኩል ከቶፕ በኩል 10 ፒክስል ሆኗል፣ ከቀኝ በኩል 5፣ ባተም ደግሞ 10 ፒክስል እና በግራ በኩል ደግሞ 20 ሆኗል። በዚህ መልክ ማስቀመጥ እንችላለን። እንዲሁም ለፓዲንግ የፈለግነውን 5 ፒክስል እንበለው እዚህ፣ ከዛ ደግሞ 4 ፒክስል፣ ከዛ 3 ፒክስል ብንለው ያንን ለማየት እንችላለን። 10፣ 5፣ 4፣ 3 በዚህ መልክ ማስቀመጥ እንችላለን ማለት ነው። ወይም ሌላው ደግሞ በጣም አጭሩ መንገድ በግራና በቀኝ ከላይና ከታች 10 ፒክስል አድርገን በግራና በቀኝ 5 ፒክስል ማድረግ እንችላለን። ሴቭ ብናደርገው እንደምናየው ፓዲንግ ማርጅን ላይ በግራና በቀኝ 5 ፒክስል ከላይና ከታች 10 ፒክስል ሆኗል። በእንደዚህ መልክ መቀየር እንችላለን ማለት ነው። እና ቦክስ ሞዴልን በዚህ መልክ መጠቀም እንችላለን ማንኛውም የኤችቲኤምኤል ታግ ላይ። እንግዲህ እንዳየነው ከሆነ እንዴት አድርገን ቦክስ ሞዴልን ተጠቅመን ያው ለኤችቲኤምኤል ታጋችን ፓዲንግ፣ ቦርደር እና ማርጅን እንደምንሰጥ አይተናል። እንግዲህ አንዳንዴ እነዚህ የኤችቲኤምኤል ታጎች ወይም አንዳንድ ብራውዘሮች ባይ ዲፎልት የራሳቸው ዋጋ ይሰጣሉ። ለምሳሌ የራሳቸው ማርጅን ወይም የራሳቸው ፓዲንግ ሊሰጡ ይችላሉ እና አንዳንዴ ይሄ ችግር ይፈጥርብናል። ስለዚህ ለምሳሌ አሁን ለማየት እነዚህን ኮመንት እናርጋቸውና ሴቭ ብናደርግ እና እንደምናየው ኤች1 ታግ በብራውዘሩ 21.44 የሚል ማርጅን ሰጥቶታል። እኛ የሰጠነው ማርጅን አይደለም። እና ይህ የማንፈልግ ከሆነ ይህንን ማንፈልግ ከሆነ ልክ የሲኤስኤስ ገጻችንን ስንጀምር ይህንን ዋጋ ማጥፋት እንችላለን ወይም ሪሴት ማድረግ እንችላለን። ይህንን ለማድረግ የምንጠቀመው ያው የሲኤስኤስን ዩኒቨርሳል ታግ ይሆናል። ዩኒቨርሳል ታግ እንግዲህ ሀይ የሆነ ትልቅ የሆነ ፕራዮሪቲ ያለው እና ማንኛውንም ሩል ኦቨርራይት የማድረግ ችሎታ አለው። ስለዚህ እዚህ ጋር እንመጣና ፎንታችንን ከፈጠርን በኋላ ስታር ብለን እንግዲህ ይህ ነው ዩኒቨርሳል ታግ የሲኤስኤስ። እዚህ ውስጥ መተን ማርጅን ብለን 0 ፒክስል እንለዋለን። እንዲሁም ፓዲንግ ብለን ፓዲንግም አንዳንዴ ሊቀየር ይችላል 0 ፒክስል እንለዋለን። እና አሁን እንደምናየው ያ ዋጋ ጠፍቷል። ከዛ እንግዲህ ያለምንም ችግር የራሳችንን ዋጋ መስጠት እንችላለን እና ችግር አይፈጥርብንም በዚህ መልክ። እንዲሁም በመቀጠል የኤችቲኤምኤል ታጋችን ላይ መጨመር የምንችለው ሩል የሩል ዋጋ ሌላው ደግሞ ሃይትና ዊድዝ ነው። እንግዲህ ሃይትና ዊድዝ ለመጨመር ቀላል ነው። ለምሳሌ እዚህ ኤች1 ታግ ላይ መጥቼ ዊድዝ ልስጠው እንበል። ዊድዝ ብዬ ምን ዋጋ ነው የምሰጠው የሚለውን እንግዲህ የተለያዩ ዩኒቶች አሉ። እዚህ ጋር እንደምናየው ፐርሰንቴጅ አለ፣ ሴንቲሜትር ይለናል፣ ኢኤም ይለናል፣ ኢንች ይለናል፣ ኤፍአር ይላል። እነዚህን በሌላ ቪዲዮ አንድ ባንድ እናያቸዋለን። ግን ለአሁኑ ፒክስልና ፐርሰንቴጅን ስለዚህ 100% ብዬ ወይም 100% ብዬ ብጀምር እና የኛውን እንዝጋውና ለአሁን
ብናየው ያው ምንም ለውጥ የለም። እንግዲህ እንደ ቅድሙ ሙሉ የብራውዘሩን ገጽ ይዟል እንደምናየው እዚህ። ከፈለግን ደግሞ ያው እዚህ ጋር መተን ግማሽ የገጹን ገጽ እንዲይዝ ከፈለግን 50% ማድረግ እንችላለን እና ብንመለስ ይህንን ዘግተን አሁንም እንግዲህ 50% የገጹን ቦታ ይዟል ማለት ነው። እንዲሁም አብሶሉት ቫሊዩ ወይም ፒክስል መጠቀም እንችላለን። ፒክስል እንግዲህ አብሶሉት ቫሊዩ ነው፣ ያውም ቀጥታ ዋጋ ማለት ነው። ይህ ማለት ከብራውዘር ይለያያል። እዚህ ጋር መጥቼ ለምሳሌ 200 ፒክስል ማለት እችላለሁ። በዚህ መልክ እንደምናየው አነስ ይላል። 500 እናርገው። 500 አይገስ እንደሚመስለኝ ግማሽ ገጽ ነው በዚህ መልክ እና በዚህ መልክ ያው ዋጋ መስጠት እንችላለን። ለሀይት ግን ትንሽ ለየት ይላል። እዚህ ጋር መተን ሀይት ብዬ ለምሳሌ 100% ብለው እንግዲህ የምናስበው ሙሉ ገጹን ይወስዳል ብለን ነው። ይሄ ላይሆን ይችላል። እንደምናየው ሙሉ ገጹን አልወሰድም። ይህም ምክንያቱ ምንድን ነው? ሀይቱ የሚወሰነው ያንን ታግ በሚይዘው ሌላው ታግ ነው። ይህም ማለት እንግዲህ h1 ዲቭ ውስጥ ነው ያለው። ዲቭ ደግሞ ይሄ ባዲ ውስጥ ነው ያለው። ስለዚህ የባዲው ሀይት እና የዲቭ ሀይት የሚወሰነው በብራውዘሩ እንደ ውስጡ እንዳለው ዋጋ ነው ወይም ኮንተንት ነው። ይህ ማለት ውስጡ ቴክስቱ ሀይቱ ለምሳሌ 10 ፒክስል ከሆነ የኤችቲኤምኤል ገጽ የኤችቲኤምኤል ታግ ባዲ 10 ፒክስል ነው የሚኖረው። ዲቭም እንደዛው እና ይህንን ለመቆጣጠር የግድ ባዲው ላይ ሄደን ዋጋውን መቀየር አለብን። ለምሳሌ እዚህ መጥቼ ሀይት ብዬ 100% ብለው እና ሴቭ ባረገው ምንም ለውጥ የለም። ስለዚህ አሁንም ዲቭ ብዬ ሀይቱን 100% ብለው አሁን ምንም ለውጥ የለም። ይህ ምክንያቱም 100% ያው የውስጡ የሚገኘውን ዋጋ ቁመት ስለሚወስድ ነው። ስለዚህ አብሶሉት ቫሊዩ መስጠት እንችላለን። ለምሳሌ እዚህ መጥቼ 500 ፒክስል ብለው እንደምናየው ሀይቱ 500 ፒክስል ሆኗል ማለት ነው። ዲቭን መጨመር አያስፈልገንም። ይህንን ማንሳት እንችላለን። እንደምናየው ወሳኝነት አለው። ዲቭ አሁን 100% ሆኖ ውስጡ የሚገኘውን ኮንተንት ስለያዘ ነው እና አሁን 100% ባረገው ዲቭ ባዲው ስለሚጠቃለል የባዲን ሀይት ስለሚወርስ 100% ካልኩት 100% የሚሆነው 500 ፒክስል ነው። በዚህ መልክ መቀየር እንችላለን ማለት ነው እና የሀይት ጉዳይ ያው ውስጡ በሚገኘው ወይም በፓረንት ታግ ይወሰናል ማለት ነው። ወይም የሀይት ዋጋ እንግዲህ አንዱ በጣም ወሳኝነት ያለው ነጥብ በቦክስ ሞዴል ላይ ስንሰራ ማወቅ የሚገባን የቦክስ ሳይዚንግ ፕሮፐርቲ ነው። ይህ ማለት ይህን ለመረዳት መጀመሪያ አንዳንድ ነገሮች እዚህ ጋር እናስተካክል። ለምሳሌ ሀይቱን እንዳለን ቶ እና ዲቭ ላይ 100 ይሁን፣ ዊድዙን 100 እናርገው። ወይም ለአሁን መጀመሪያ እነዚህን ኮመንት እናርጋቸውና እንዲሁም ይሄንን ሴቭ እናርገውና ኢንስፔክት እናርገው። ይህንን ራይት ክሊክ አርገን ኢንስፔክትን እንጥራና ትንሽ ዙም እናርግ። እንግዲህ እንደምናየው የዊድዛችን ሀይት 1141 በ93 ነው። ሀይቱ 2093 ዊድዙ ደግሞ 1141 ነው። እነዚህ መጥቼ ለምሳሌ ፓዲንግ እና ማርጅን ብጨምር ይህ ማለት እንግዲህ አሁን ያየነው ኤችቲኤምኤሉ ነው። ወደ ኤች1 ሄደን ከእንደገና ብናየው እንደምናየው ኤች1 ዊድዙ 1093 ነው እና አሁን ያለ ቦርደር ፓዲንግ እና ማርጅን የቴክስታችን ዊድዙ እንደምናየው 1141 ነው እና እዚህ መጥቼ ለምሳሌ እነዚህን እናንሳቸውና ለአሁን ኮመንት ያደረግናቸውን ከእንደገና እንጨምራቸዋለን። ዊድዝ ብዬ 100% ባረገው ያው 100% ነው፣ ግን 100% አድርጌ ቢጨምረው አሁን በትክክል አላይን አይሆንም። እንግዲህ እንደምናየው እዚህ ጋር ገጹን ጥሶ ወጥቷል። ኢንስፔክት ብናረገው እና ቦዲ ላይ ብንሄድ ለምን እንደሆነ አናቅም። ይህን ለምን እንደምናይ ይህ ችግሩ ምንድን ነው? ቦክስ ሳይዚንግ የሚባል ፕሮፐርቲ አለ እያንዳንዱ ኤሌመንት ላይ እና ይህ በዋጋው በዲፎልት ኮንተንት ሳይዝ ነው የሚለው። ይህ ማለት ማርጅንም ካለው ወይም ፓዲንግ ካለው ያው ለምሳሌ የቴክስቱ ዋጋ ላይ ያ ዋጋ ይደመራል እና
በጨመርን ቁጥር ፓዲንግ እና ማርጅን ከቴክስቱ ወይም ከሙሉ የገጹ ስፋት በልጦ እንዲያልፍ ያደርገዋል እና ያንን የምናስተካክለው ቦርደር ሳይዚንግ የሚል ዋጋ በመጠቀም ነው። ያ ምንድነው የሚያደርገው? ከኦሪጂናል ቦርደር ሳይዙ እየቀነሰ ሙሉ የገጹን ስፋት እንዲይዝና ከገጹ ስፋት እንዳያልፍ ያደርገዋል። ይህን ለማየት እዚህ ጋር እንምጣና ያው እንግዲህ 100% ብለነዋል። ማርጅን ብንሰጠው ለምሳሌ ጅም ብለን 10 ፒክስል ብናደርግ እና ሴቭ ብናደርገው አሁንም እየሰፋ ይመጣል። አሁን መጥቼ እዚህ ጋር ፓዲንግ ቢጨምር 10 ፒክስል ባደርገው አሁንም እየሰፋ ይመጣል። እንደምናየው ይህንን ብናነሳው እንደሰፋ ሆኖ ነው የሚቀረው እና ይህንን ለማስተካከል ሴቭ እናድርገውና ይህን ሳይሆን እዚህ ጋር ሴቭ እናድርገውና እዚህ ጋር መተን ቦርደር ሳይዝ ብለን እንግዲህ ባይ ዲፎልት ኮንተንት ሳይዝ ነው ማለት ኮንተንት ሳይዝ ሳይሆን ኮንተንት ቦክስ ነው። ግን ይሄንን ወደ ቦርደር ቦክስ ብናረገው እና የጋፕ ትንሽ ይቀንሳል። እንደምናየው እዚህ ያ ጋፕ ቀንሷል። ለውጡን ለማየት ለምሳሌ ተመልሼ ይህንን ባነሳው እና ሴቭ ባረገው እንደምናየው ያ ጋፕ ሰፍተዋል። ምክንያቱም የፓዲንግ ዋጋ ዊድዙ ላይ እየተደመረ የቴክስታችን ኮንተንት የኮንተንቱ ዊድዝ እየሰፋ እየመጣ ስለሆነ ነው። ግን ያንን ዋጋ እዚህ ጋር ስንጨምር ቦርድ ቦክስ ሳይዚንግ ብለን ቦርደር ቦክሲንግ ካልነው እንደምናየው ቀንሰዋል። ሙሉ ለሙሉ ለማጥፋት እንግዲህ ያው ማርጅን ካለ የግድ ይሄ ስፋት ሊኖር ይችላል። ማርጅኑን ማንሳት ነው እና ማርጅኑን ስናነሳው እንግዲህ ሙሉ የብራውዘሩን ዊድዝ ይዟል። ስለዚህ ይህ በጣም ወሳኝነት ያለው ሩል ነው። ሁሉ ጊዜ ለሁሉም የሲኤስኤስ ሩሎች እንዲኖር ስለምንፈልግ ያው እዚህ ዩኒቨርሳል ታግ ላይ መተን መጨመር አለብን እና ብዙ ጊዜ ሲኤስኤስ ላይ እንደምናየው ከሆነ እነዚህ 3 ሩሎች ማርጅን 0፣ ፓዲንግ 0 እና ቦክስ ሳይዝ 0 ቦክስ ሳይዝ ቦርደር ቦክስ ሁሉ ጊዜ ዩኒቨርሳል ታግ ላይ ይጨመራሉ።